ለምሳሌ የጸሎት አገልግሎት የሚያገለግሉ ያልከበሩ የሚመስሉ ያልከበሩ አይልም። ያልከበሩ የሚመስሉ ማለት የሚመስሉ ማለት አላስቀመጠም ወንድም ችግር የለውም። የሚመስሉ ማለት ነው። ያልከበሩ የሚመስሉ ማለት ነው። ያልከበሩ ሆነው የሚመስሉ ምን ማለት ነው? አሁን ለምሳሌ ነቢያትን፣ ሐዋርያትን፣ አስተማሪዎችን እንደከበሩ ብልቶች ሰዎች ይቀበሏቸዋል። ግን በውስጥ ደግሞ የሚያገለግሉ ሌሎች ብልቶች አሉ። ሌሎች ቅዱሳን ባክቦን ሆነው ወሳኝ ሆነው ግን ያልከበሩ እነሱ ናቸው ያልከበሩት። አዎ የጸሎት አገልግሎት የሚያገለግሉ። ስለዚህ እዚህ ጋር በሚበዛ ክብር እናለብሳቸው፣ ችግር የለውም። በሚበዛ ክብር እናለብሳቸዋለን። ማናቸው ክብር የሚያለብሷቸው? በሚበዛ ጸጋ ይለብሳሉ። እነዚህ ማን ነው የሚያለብሷቸው? የሚመስሉ ማን ነው የሚያለብሷቸው? ጸጋውን ጌታ ነው አይልም። እዚህ ጋር በሚበዛ ክብር እናለብሳቸዋለን ነው የሚለው። ያ ወይም ቅዱሳን በሚበዛ ክብር አገልግሎታቸውን ይቀበላሉ። የጸሎት አገልግሎት የሚያገለግሉ፣ የድብቅ አገልግሎት የሚያገለግሉ በሚበዛ ክብር እናለብሳቸዋለን ነው የሚለው። እሺ አንተን ትርጉም ልስማ። የኔን ሰማ? አልሰማውም። ያንቺን ይነገርኩ። ይሄ ነው እንግዲህ። እሺ በምናፍርባቸው ብልቶቻችን ለምንድነው የሚታፈርባቸው? በእነዚህ ያው በማህበረሰቡ ዘንድ አንዳንድ ብልቶች የሚያሳፍሩ ይመስላሉ። እንዴ እነዚህ እኮ ናቸው ቅድም ያልከበሩ ብልቶች የሚመስሉ ያልሻቸው የምናፍርባቸው ተባሉት እኮ እነዚሁ ናቸው እኮ። ካላወቅሽው ይኸውልሽ በቃ ጽዮን ክፍሉን አይ ቲንክ እንደ አዲስ ሆኖብሻል። ክፍሉን ገብተሽ አንብቢ። አዲስ አይደለም ለእኔ ክፍሉን አውቀዋለሁ። የኔን መረዳት ነግሬሃለሁ። ያንተን ቀጥል። እሺ በምናፍርባቸው ብልቶቻችን ማለት ነው። እሺ የምናፍርባቸው ብልቶች፣ አንተ የምታፍርባቸው ብልቶች የሉህም በአካልህ ላይ? ማን ናቸው? ለምሳሌ እስኪ አንቺ የምታፍሪባቸውን አንድ ንገሪኝ። አልነግርህም እንግዲህ ከተግባባን። አንቺ አሁንም ስለ ሰውነት አካል ነው የምታወሪው? ስለ ምሳሌ አድርጎ ነው የነገረን። አለቀ ነገር። የሰውነትህን አካል ምሳሌ አድርጎ በመንፈሳዊ ነው የተረጎመው። ስለዚህ ተርጉሚው በመንፈሳዊ ሲሆን፣ በመንፈሳዊ የምናፍርባቸው ብልቶቻችን እነማን ናቸው? ይኸው ነው ያው በአገልግሎት ውስጥ ያሉት ናቸው። ትንሽ አገልግሎት ተብለው ችግር የለውም። የራሴን ላስቀምጥና አልጨርስ። በቃ ሚውት አድርገሽ በቃ ከዚህ በኋላም አንቀጥልም ከኔ ጋር ችግር የለውም። እሺ ክርስቲያኖች በደንብ አስተውሉ። ይሄ ክፍል የሚያወራው እንግዲህ በአካል እየመሰለ ቅዱስ ጳውሎስ ፍቹን ደግሞ ታች አስቀምጦልናል። ፍቹ ምንድን ነው አለን? ይኸው እዚህ ጋር እዩት። ፍቹ ማን ነው አለ? ይኸው ከታች ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። ዓይን እጅን አታስፈልገኝ ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልገኝ ላቸው አይችልም አለና፣ ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም ያስፈልጉ ናቸው። ከአካልን ብልቶች ያልከበሩ ሆነ የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸውም ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ያስፈልጋቸውም። ነገር ግን ብልቶች እርስ በእርሳቸው በትክክል ይተሳሰቡ ዘንድ እንጂ ምኖች ብልቶች ምን እርስ በእርሳቸው ምን እንዲያደርጉ እንዲተሳሰቡ። እንዲተሳሰቡ ማለት ኩላሊት ለጨጓራ ያስባል እየተባለ ነው። ጣፊያ ለቆሽት ያስባል ነው። ምንድነው ደግሞ ጉበት ለልብ ያስባል እየተባለ ነው። ኖ እንደዛ አይደለም እንዴ፣ እንደዛ አይደለም። ከዛ ምን አለ? በአካል መለያየት እንዳይሆን ለጎደሎ ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትን ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። ፍቹ ምንድን ነው? እናንተም አለ ያው እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁን ብልቶች ናችሁ። ቅዱስ ጳውሎስ በእጅ በእግር በጆሮ እየመሰለ ያመጣው ማንን ነው? ክርስቲያኖችን ነው። ብልቶች ብሎ እዚህ ጋር የዘረዘራቸው በክርስቶስ ላይ እነዚህ ብልቶች አድራሻቸው ማን ነው? ክርስቶስ። መገኛቸው ማን ነው? ክርስቶስ። ግንስ የከበሩ እና ያልከበሩ የተባሉት በምናፍርባቸው የተባሉት ናቸው። እነዚህ ያልከበሩትን የከበሩት ያግዟቸዋል። ይኸው ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። የትኛው
በእነዚህ በምናፍርባቸው ብልቶቻችን ያልከበሩ የሚያስፈልጋቸውን እገዛ እነዚህ አያስፈልጋቸውም ማለት። ምክንያቱም ይህ ያሌቱን ነው በሚበዛ ክብር መታገዝን እነዚህ አይፈልጉም። ምክንያቱም በምን ያሉ ናቸው? በክብር ያሉ ናቸው። በክብር ያሉ ናቸው። ነገር ግን ይላል ነገር ግን ምን ያደርጋሉ? እርስ በርስ ይተሳሰባሉ። ብርቱ ደካማውን ያግዛል። ለምን? ወደሚበዛ ክብር እንዲመጣ። የበረታው የደከመውን ያግዘዋል። ለምን? ወደሚበዛ ክብር እንዲመጣ። ለምን ይላል? በአካል መካከል መለያየት እንዳይኖር ለጎደሎ ብልት የሚበልጥ ክብር እየሰጠ እግዚአብሔር ምን አደረገ ይላል? አካልን አገጣጠመው። ስለዚህ አንድ ብልት ቢሰቃይ ብልቶች ሁሉ አብረው ከእሱ ጋር ይሰቃያሉ። ምክንያቱም ክርስቶስ ላይ ያሉ አካላዊ ስለሆኑ፣ ለምሳሌ ዮኒ ቢደክም ቢኒ ቢደክም የከበሩት ሁሉ እነ ቢኒን ያግዛሉ ማለት ነው። እኔን ያግዛሉ፣ ዮኒን ያግዛሉ ማለት የከበሩት። ለምን? በብልቶች መካከል ምን የለም? መለያየት የለም። ክርስቶስ አንድ አድርጎ አድራሻቸው ሆናል፣ አገጣጥሟቸዋልና። ስለዚህ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። ለምን የሚሰቃዩት? ወደሚበዛ ክብር ለማምጣት ይሰቃያሉ ማለት ከእሱ ጋር አብሮ ኃጢአት ይሰራሉ ማለት ነው? አይደለም፣ ያግዙታል ነው። አንድ ብልትን ቢከብር ብልቶች ሁሉ ከእርሱ ጋር ይላቸዋል፣ ደስ ይላቸዋል። ይኸው በዛ በደከመው ብልት መክበር እነዚያ የከበሩት ብልቶች ሁሉም ይላሉ ደስ ይሰኛሉ። ለምን ደስ የሚሰኙት? ምን ስለሆነ? ወደ ክብር ስለመጣ። ምን ስለሆነ? ንስሐ ስለገባ። ምን ስለሆነ? ወደ ጾሙ፣ ወደ ጸሎቱ፣ ወደ መንፈሳዊው ተጋድሎ ስለተመለሰ። ምን ስለሆነ? ከክርስቶስ ጋር ያለውን አታችመንት ስላጠነከረ ብልቶች ሁሉ ደስ ይላቸዋል። እናንተ ምንድናችሁ? አሁን የክርስቶስ አካል ናችሁ። እያንዳንዳችሁ ምንድናችሁ? ብልቶች ናችሁ አለ ማለት ነው። ስለዚህ መንፈሳዊው ዓለም እንደሚባለው ወንድሞቻችን ፕሮቴስታንቶች እንደሚያስቡት የሆነ ግድግዳ የሚወስነው የሆነ ኔትወርክ የሚወስነው ዋይፋይ የሚፈልግ ግሊች የሚያደርግ ሎድ የሚያደርግ ብሉቱዝ ኮኔክሽን ይፈልግ አይደለም። መንፈሳዊ ዓለም አድራሻችን ክርስቶስ ኢየሱስ ይባላል። ክርስቶስ ኢየሱስ ላይ በሩጫ ያሉትም ክርስቶስ አካል ላይ ናቸው አድራሻቸው። በሩጫቸውን ጨርሰው ደግሞ በክብር ደግሞ ያሉት ደግሞ እነ ቅዱስ ጳውሎስም ሌሎችም ክርስቶስ ላይ ያሉት አድራሻቸው። ስለዚህ የከበሩት የደከሙትን ያስባሉ። ለዚህ ነው ሉቃስ ወንጌል ምዕራፍ 15 ላይ እንዲህ የሚል ቃል አለ። አንዴ ጽዮን እኔ አሁን አንቺን አልጠይቅም፣ ምክንያቱም በጣም ሞክሬ ጠይቄሽ ተወኝ፣ እኔን ያንተን ትምህርት ነገር ብለሽኛል። በቃ እኔ እኮ ቅድም እድል ሰጠሁሽ። በቃ አንዴ ልጨርስ። የአንቺን ትምህርት አንቺ ታስተምሪያለሽ፣ ችግር የለውም። ቅድም እድል ሰጥቼ ደጋግሜ ስጠይቅሽ ተወኝ ብለሽኛ ትቼሻለሁ። ኦኬ የሉቃስ ወንጌል ምዕራፍ 15 ላይ እንዲህ ይላል፣ ይሁት እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ኦኬ አንድ ሰው ንስሐ ሲገባ በሰማይ ደስታ የሚሆነው በሰማይ እንግዲህ ማን ነው የሚኖረው? መላእክት አሉ፣ ቅዱሳን አሉ። እታች እንዲሁም ይኸው በመላእክት ፊት ደስታ ይሆናል ይላል። ኦኬ በምድር ላይ ንስሐ እንደገባ በሰማይ ላሉት ማን ነገራቸው? በምን አወቁ? አንድ ሰው በምድር ላይ ንስሐ ሲገባ በመላእክቱ ዘንድ ደስታ የሚሆነው ለምንድን ነው? ማን ነገራቸው? እያንዳንዱ እየተመላለሰ ዛሬ እኮ ያሬድ ንስሐ ገባ፣ ቢኒ እኮ ንስሐ ገባ እያለ የሚመላለስ መልአክ አለ? በምን አወቁ? በሰማይ እንዴት ደስታ ይሆናል? በምድር ላይ ያሉ በስጋ ያሉ እኛ በሩጫ ያለን ንስሐ ስንገባ በሰማይ ደስታ የሚሆነው ምን አይነት ኮኔክሽን ቢኖር ነው? ብሉቱዝ፣ ዋይፋይ፣ ፋይበር ኦፕቲክስ ነው? ምን አይነት ኮኔክሽን ቢኖር ነው በምድር ላይ ስለሚደረገው ነገር በሰማይ ደስታ የሚሆነው? ለዛውም ንስሐ። ቅድም የደከሙት ብልቶች ወደ ክብር ቢመጡ ምን ይደረጋል ብሏል? እነዛ በእነሱ ማለት ደስታ ይሆናል ብሏል። ደግሞ ብልቶች ደግሞ ቢሰቃዩ የከበሩት ደግሞ ያግዟቸዋል ተብሏል። ስለዚህ በምንድን ነው ታዲያ ቢባል ይኸው ንስሐ ሲገባ በሰማይ ያሉት ቅዱሳኑ ደስታ ያደርጋሉ። ለማ? በምድር ላለው። በምድርም እንዘምራለን፣ በሰማይም ዝማሬ አለ ማለት ነው። የሰማዩ በምድር አለ፣ የምድሩ በሰማይ አለ ማለት ነው። ይሄ ኮኔክሽን በመጣ ይባል ኢየሱስ ክርስቶስ ስለሆነ አድራሻችን። ኦኬ አንድ ሰው ንስሐ ባይገባስ?
በሰማይ ዝማሬ ይሆናል? ኮሽ በቃ ንስሐ አልገባም በቃ እንኳን ጠፋ እንኳን በቃ ከዘላለም ሕይወት ጠፋ ይባላል በሰማይ አይሉ። ንስሐ ስንገባ ከዘመሩ ከተደሰቱ እግዚአብሔርን ካመሰገኑ ንስሐ ባለመግባታችን ደግሞ ያዝናሉ ማለት ነው። ካዘኑስ ይጸልዩልናል። ለማመስገን የቆሙ በእግዚአብሔር ፊት ስንደክም ደግሞ ስለ ደካሙ ብልቶች ደግሞ የከበሩት ይጸልያሉ። ይኸው ይሄ የእግዚአብሔር ቃል ነው። መጠቀም አለመጠቀም የእናንተ ፋንታ ነው። እኛ ኦርቶዶክሳውያን ክርስቲያኖች ግን በክርስቶስ ላይ ባሉት ብልቶች በከበሩት ብልቶች ያልከበሩት ብልቶች ደግሞ ክብር እንደሚጨመርላቸው እናምናለን። አድራሻችን ኢየሱስ ክርስቶስ ይባላል። የሔዋንም በሔዋንም በሩጫ ያሉትም በስጋ ያሉትም አድራሻቸው ክርስቶስ ነው። ሩጫቸውን ጨርሶ የክርስቶስ ምርጦች ውዶችም አድራሻቸው ክርስቶስ ኢየሱስ ነው። ስለዚህ በብልቶች መካከል ደግሞ ምን የለም? መለያየት የለም። አንዱ አንዱን ያስበው እንጂ ይላል እግዚአብሔር ቃል። አመሰግናለሁ። ቢኒ የረጅም ሰዓትን ይወስጃለሁ። አመሰግናለሁ በጣም ጽዮንንም አመሰግናለሁ። ታንኪዩ በጣም ግን ፕሊዝ ከቤተክርስቲያን ስትወጡ አትሊስት ተምራችሁ ውጡ። የቤተክርስቲያኗን ትምህርት ተምራችሁ ብትወጡ እኔ በጥላቻና በየአዳራሹ የሚነገረውን ውሸት ትታችሁ አትሊስት የቤተክርስቲያኗን ትምህርት እንዲሁ መጽሐፍቷም አሉ፣ ትምህርቷም ዩቲዩብ ላይ አለ፣ መጽሐፍቶቿም አሉ። እንዲሁ በቀና ልብ ኦርቶዶክስ አትሁኑ፣ ችግር የለውም። ግን ዝም ብሎ በጥላቻ ከመመላለስና አይንን ጭፍን አድርጎ እንትን ከማለት እነዚህ ሰዎች ግን ምንድን ነው የሚያምኑት? እስቲ ቆይ ከሰው ከምሰማው ለምን የራሳቸውን መጽሐፍት አላነብም? ለምን እስቲ ራሳቸውን አልጠይቅም ብላችሁ እንዲያው ከጭፍን ጥላቻ ወጥታችሁ ትምህርታችንን ብትመረምሩ፣ ከመውጣታችሁ በፊት ደግሞ ብትማሩ፣ ሰንበት ትምህርት ቤት ብትገቡ፣ አውደ ምሕረት ሰርክ ጉባኤ ብትከታተሉ፣ በቃ ከዛ በኋላ ብትወጡም ችግር የለውም። አሁን እኮ ወጥታችሁ ስንጠይቃችሁም አንዳችን ቤተክርስቲያን ትምህርት አታውቁም። ለምን ወጣችሁን? የዛሬው ርዕስ እህታችን ጽዮንዬ መጣች፣ እናመሰግናለን። ስንጠይቃት ግን ምንም ቤተክርስቲያን እያሉ አልተማርኩም፣ በቃ ጴንጤ ኮንኩ በኋላ የተማርኩት አለች። ጴንጤ ከሆነች በኋላ የተማረችውን ነው ዲስከስ እያደረግን ያለ ነው። እስካሁን ፍርዱን ለእናንተ ነው የምንተው። ቢንዬ አመሰግናለሁ፣ ጊዜ ይስጥልኝ። ቃሌት ያሰማልን መዝሙረ ሁላችሁንም። ምናልባት ፈቃደኛ ከሆንሽ አንድ 3 ጥያቄ ልንጠይቅሽ ሌሎች ተረኞችን ከማስገባታችን በፊት ፈቃደኛ ከሆንሽ ወይዘሮ ጽዮን አጫጭር ጥያቄ ብቻ ነው። ቃሌት ያሰማልን በሉልን። ወይዘሮ ጽዮን እየጠበቅንሽ ነው። ቃልዮት ያሰማልን መዝሙሬ ወንድማችን። እግዚአብሔር አምላክ ጸጋውን ያብዛል፣ በእድሜ በጸጋ ይጠብቅህ። የቤተ ክርስቲያን አምላክ የእውነተኛው ትምህርት አምላክ ይጠብቅ። እግዚአብሔር ረጅም እድሜ ከጤና ጋር ያድልልን እላለሁ መዝሙሬ። አሜን። በረጅም ሰዓት ያስኩኝ እናንተ ቁጭላችሁ በጣም ይቀርበሉኝ። ክብር ያደልኝ ግን እግዚአብሔር ይስጥልኝ፣ ሁላችንም ያበርታል። አይ ቲንክ የለችም ቢዚና መሰለኝ። ቢኒ ወይ ሌላ ሰው አስገባና እናንተ ደግሞ ጠይቁ፣ ቀጥሉ። ምናልባት ከሌለሽ የለውኝም በይ። እሺ ሌላ ፕሮቴስታንት እንደው ቃልዮት ያሰማልን። አልሰማችሁም? ጥያቄ ጠይቃችሁ ነበር መጨረሻ ላይ አልሰማሁም። እሺ ፈቃደኛ ከሆንሽ 3 ጥያቄ ብቻ ልጠይቅሽ ፈልጌ ነው። አጫጭር ጥያቄ። እሺ ቀጥል። በጣም ጥሩ። እንግዲህ በመላእክት እርዳታ ቅድም አምንሻል አይደለ? በመላእክት እርዳታ አምንሻል አይደለ? አዎ መላእክት ይረዳሉ፣ ይረዳሉ፣ ግን ይጸልያሉ፣ ለሰው ይጸልያሉ ብዬ አላምንም። እሺ እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ እኔ የሕያዋን እንጂ የሙታን አምላክ አይደለሁም ብሏል አይደለ? ስለዚህ ጌታ የሙታን አምላክ ሞት ተሸንፏል አይደለ? ሞት ወይ መውጊያ የት አለ ተብሎ ተነግሮለታል አይደለ? ሞትን ድል አድርጓል። በክርስቶስ ኢየሱስ በክርስቲያን ዘንዳ ሞት እንቅልፍ ነው ተብሎ ነው የተጻፈው እና ስለዚህ እሱ የሕያዋን አምላክ ከሆነ እኛ ደግሞ የእኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ካለ ሞትን እዚህ ጋር ምን አመጣው የሚለውን ጥያቄ እንድታሰላሲ ይሁን። በዳንኤል መጽሐፍ ላይ እና 1-2 ጥቅሶችን አንስቼልሽ ከዛ በኋላ ትነግኛለሽ። በዳንኤል መጽሐፍ ላይ ሲድራቅ ሚሳቅንና አብደናጎምን
በእሳት ውስጥ በነበሩበት ያወጣቸው ማን ነው? የአማልክትን መልክ የሚመስል ማን ነው? ስሙ አልተጠቀሰም። የአማልክት የሚመስል እሺ፣ መጽሐፍ ቅዱስ መልክ ያለው እሺ፣ መላእክት ነው። በነገራችን ላይ ያወጣቸው መላእክት ነው። ተጠቀሰ ግን መላእክት ነው ተብሎም የመልአኩም ስም አልተጠቀሰም። እሺ፣ ምዕራፍ 3 ቁጥር 28 አውጭልኝ ዳንኤል። አጫጭር ጥያቄ ነው የምጠይቅሽ። እሺ፣ እኔ ላንብብልሽ። ትንቢተ ዳንኤል ምዕራፍ 3 ቁጥር 28 ናቡከደነጾርን መልሶ መልአኩን የላከ ከአምላካቸውን በቀር ማንም አምላክን እንዳያመልኩ ለእርሱም እንዳይሰግዱ። ስለዚህ ይኸው ቃል በቃል መልአኩን የላከ ይላል። ስለዚህ መልአኩ ነው። የለም ላልሽው መልአኩ ነው። መላእክት እሺ፣ ቆይ አንዴ ወንድም፣ ከዛ በፊት 4 ሰዎች ሲመላለሱ ያለበትን ክፍል አንብብልን። የሰው ልጅ የሚመስል ይላል። እኔ የአማልክት ልጅ ነው የሚለው፣ የሰው ልጅ አይልም። እኔ ራት እየሰራሁ ስለሆነ ማንበብ አልችልም። እሺ፣ የአማልክት ልጅ። እሺ፣ አማልክት የሚለውን ዲፋይን ማድረግ ትችላለሽ? ቃል አንብብልን ነው ያልኩ። እሺ ላንብብልሽ። እሺ ቢኒዬ በነገራችን ላይ ማለት ነው፣ በነገራችን ላይ ልጅቷ አንደኛውንም ስራ እየሰራች ነው ከአንተ ጋር ዲስከስ የምታደርገው፣ አታዳመጥህም። ቅድም ራሱ ዲያቆን እንዴት እንዳደረገችው ቴንሽን ሆና እስካላዳመጠች ድረስ ከሌላ ሰው ጋር ውይይቱ ቢቀጠል ነው የሚሻለው። እንቀጥላለን፣ ግን ላንብብላት። እሱ አትሰማም። እውነቴን ነው የምልህ፣ እኔ አትሰማም። እኔ ከሰማኝ ኖ አሁን እራት እየሰራች ከሰማኝ እንደዛ ነው የሚሻለው። ግድ የለም ከሰማኝ እንደዛ የሚሻለው ከሌላ ሰው ጋር ብንቀጥል ይሻላል። ከሌላ ሰው ጋር እንቀጥል። ላንብብላት። ይኸው ቁጥር 28 ላይ በዚያን ጊዜ ንጉሡም ናቡከደነጾር ተደነቀ፣ ፈጥኖም ተነሳ፣ አማካሪዎቹንም 3 ሰዎችን አሰረ፣ በእሳት ውስጥም ጥለን አልነበርንምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም እነሆ እኔ ፈቱ በእሳት መካከል የሚመላለሱ 4 ሰዎችን አያለው፣ ምንም አላቆሰላቸውም። የ4ተኛው መልክ የአማልክት ልጅ ይመስላል ብሎ መለሰ። የዚያን ጊዜም ናቡከደነጾር እያለ ይቀጥላል ማለት ነው። ከዛ በኋላ እዚሁ ቁጥር 28 ላይ አሁን ያነበብኩልሽ ከ24 ጀምሬ ነው። 28 ላይ መልአኩን የላከ ይላል። የሰው ልጅ ይኸውልሽ የአማልክት ልጅ የሚለውን መልአኩ ብሎ ይናገራል። ስለዚህ ይኸው መልአኩ እንደሆነ በግልጽ እንነጋገራለን ማለት እዚህ ጋር በነገራችን ላይ መልአኩ ይላል። አሁን ስለ መልአኩ ነው የምናወራለሽ። ቀጥዬ ደግሞ ማመጣለሽን ትመልሽልኛለሽ። መልአኩ ይላል። ይኸው ያዳናቸው መልአኩ ነው። መልአኩ ገብርኤል ነው። አዎ ገብርኤል ነው እኛ እንላለን። ለምን ብትይ በዚህ ቦታ ላይ 2 መላእክት በስም ተጠቅሰዋል። እሱንም ገብርኤል ብቻ አትሉ፣ ሚካኤልም ነው ትላላችሁ። ችግር የለውም። አሁን መላእክት ማስተማር እንደሚችል፣ ጥበብ መስጠት እንደሚችል፣ ማስተዋል መስጠት እንደሚችል ታምኛለሽ? አጫጭር ጥያቄ ነው የምጠይቅሽ። ቢንዬ ግን ጽዮን አዲሱ መደበኛ ትርጉም ነው የምታነቢው አይደለ? አዲሱ መደበኛ ትርጉም ታዲያ ማብራሪያው ማን ብሎ ነው የፈታው? አሁን ማንበብ ስለማልችል ነው ራት እየሰራሁ። ላሳይሽ፣ ችግር የለውም ልክፈትልሽ። ምክንያቱም ከታች ኢየሱስ ነው እያሉ ስለሆነ ኢየሱስ ነው ብለሽ ነው የምታምኚው አንቺ? የሚለውን ነው የማምነው። ቴዎፋን ብለው ኢየሱስ ነው ብለው ሌላ ነገር እኮ አንቺ ኢየሱስ ነው ብለሽ ነው የምታምኚው? አይ መጽሐፉ አይልም ኢየሱስ ነው አይልም።
አይ ጥሩ ወለታች ያሉት ወገኖች መልሽላቸው ብዬ ነው። እሺ ምን ይላል እዚህ ጋር? ይኸው የማብራሪያው የአማልክት ልጅ ናቡከደነጾር እዚህ ላይ የሚናገረው ብዙ አማልክትን እንደሚያመልክ ሰው ሲሆን አራተኛው ያለው ያው እዚህ ጋር ሁሉን በሚችል የእስራኤል አምላክ የተላከ ነው ብሎ በማመን ቁጥር 28 ላይ ያለማመንታ ተቀበለ ይላል። ቁጥር 28 ላይ ደግሞ መልአኩን የላከ ብሎ መልአኩ ላይ ፈታው ማለት ነው። ቅድም ቢኒ ሲነግርሽ አይደል? መጽሐፉ መልአክ ነው የሚለው መልአክ ነው። እሺ ታች ፕሮቴስታንት ወገኖች ኢየሱስ ነው እያሉ ስለሆነ ብዬ ነው እሱን እንድታጣሪ ብዬ ነው። በትንቢተ ዳንኤል ላይ መልአክ ተብሎ የተገለጹ በአጭሩ ልንገርሽ ነው ገብርኤልና ሚካኤል ናቸው አይደል? በስም ተጠቅሰዋል ገብርኤልና ሚካኤል። በጣም ጥሩ። ከእግዚአብሔር እየተላኩ ሲመላለሱ የነበሩት ገብርኤልና ሚካኤል ናቸው አይደል? ላሉ ግን የተላኩበት ቦታ አለ። ገብርኤል በአዲስ ኪዳን ላይም ሉቃስ ላይ እናገኘዋለን። እኔ ብሉይ ኪዳን ላይ ያለሁት ብሉይ ኪዳን ዳንኤል ላይ ሁለቱ በስም ተጠቅሰዋል። አዎ ዳንኤል ላይ አይደል? እዛው ክፍል ላይ አዎ ተጠቅሰዋል። ስለዚህ እየተላኩ ይራዱ የነበሩት ለምሳሌ ዳንኤልንም ሲራዳ የነበረው እንዲሁም አንደኛው ላይ ሚካኤል ሲረዳው ነበረ፣ ሁለተኛው ላይ ደግሞ ገብርኤልም ሲረዳው ነበር አይደል? ፋርስ አለቃ መንግስት ተዋጋኝ ሚካኤል ሊረዳኝ መጣ ብሎ ዳንኤል ገብርኤልም እየበረረ መጣ ሊረዳኝም ብሏል አይደል? ገብርኤልን ሚካኤል ሊረዳው መጣና ገብርኤል ደግሞ እየበረረ ወደ ዳንኤል መጣ። ታሪኩ ምን ሊያደርገው መጣ? ወደ ዳንኤል ገብርኤል የጸሎቱን መልስ ሊነግረው። ጸሎት በጸለይክ በመጀመሪያው ቀን ተሰምቶልሃል። እውቀትን ሊሰጠው ሊያበረታው ጥበብን ሊሰጠው ነው የመጣው። እዛው ላይ ይናገራል። የጸሎቱን መልስ ይዞለት ነው የመጣው። ዳንኤል ይጸልይ ምዕራፍ 9 ቁጥር 21 ላንበበላት አንዴ 21 እና 22 ይኸው እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላክ የተራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። ማንን የለመነው ዳንኤል? ኧረ እባክህ ጽዮን፣ ስለ መልአኩ ገብርኤል እንደመጣ ማንን የለመነው አይደለም ጥያቄያችን። ጽዮን ወደ ማን የጸለየው? እባክህ ጽዮን፣ ወደ እኛ ይኸውልሽ ወደ እግዚአብሔር ጸልየን መላእክት ይረዱን ይመጣሉ። በቃ ይሄን እኔም አምናለሁ። አንቺማ አታምኝም እኮ። እሺ ጥሩ ካመሽ እንግዲህ እሱን ለአንቺ እሰጣለሁ። እሺ እየበረረ መጣ፣ በማታ መስዋዕት ጊዜ ዳሰኝ፣ እንዲህም አስተማረኝም ተናገረኝም፣ እንዲህም አለ፣ ዳንኤል ሆይ ጥበብንና ማስተዋል እንሰጥ ዘንድ አሁን መጥቻለሁ ይላል። በእሺ ለማንኛውም አንድ ነገር ላሳይሽ። ማንን የለመነው ዳንኤል? ወደ ማን የጸለየው ዳንኤል? እሺ በቃ ሲሆን ያን ነገር ላሳይሽ። ቅድም አሳይሻለሁ ያልኩሽን ነገር ላሳይና እንጨርስ። ይሄ የመካነ ኢየሱስ ነው። ቅድም አሳየኝ ስላልሽኝ ይሄ የመካነ ኢየሱስ የእምነት መግለጫ ነው። ላሳይሽ፣ ችግር የለውም። ምክንያቱም እዛ ሄጄ ህብረት ስለማድረግ ስላልሽኝ ጠይቂ። ስለ መላእክት ያላቸውን አላቅም ስላልሽኝ ሰዎች ዋሸህ እንዳይሉ ላሳይ ስለፈለግኩኝ ነው። ይኸው ይሄ ገጽ ስንት ላይ መሰለሽ? ገጽ 216 ላይ ይኸው መጽሐፉ ይኸውልሽ። ይኸው መጽሐፉ ታውቂያለሽ? ይሄ መጽሐፈ ስምምነት የሚባለውን ቡክ ኦፍ ኮንከርድ ይኸው እዚህ ጋር የወንጌላውያን ሉተሪያን የእምነት መግለጫ የሚለውን አታውቂውም? እኔ ሉተራውያን አይደለሁም አልኩህ እኮ። ለእነሱ ጠይቃቸው፣ እነሱ በቂ መልስ ይሰጡሃል። እሺ ያው ምን ይላል ላሳይሽ። በቃ ችግር የለውም። ከዚህ ሌላ መላእክት እንደሚጸልዩልን እንቀበላለን። ይኸው መላእክት እንደሚጸልዩልንም እንቀበላለን። ምክንያቱም መልአኩ በዘካርያስ 1:12 ላይ ቅድም አንቺ ጥያቄን ያልሽው ሉተሪያን አንቺ ሄደሽ ህብረት የምታደርጊባት መካነ ኢየሱስ ልመና ጸሎት ነው ብላ ነው የምትፈታው። ይኸው የሰራዊት ጌታ ሆይ ኢየሩሳሌምንና የማትምራቸው እስከ መቼ ነው እያለ የሚጸልይበት ምንባብ አለ። እንደ እውነቱ ቅዱሳን በተመለከተ እነርሱ ያንሳሉ ለጠቅላላው ቤተክርስቲያን እንደ ጸልዩ ሁሉ በሰማይ ለቤተክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን ይላል። እሺ
በምድርም እያሉ ይጸልዩ ነበረ። በሰማይ ሄደውም ጸሎታቸው አልተቋረጠም። ቅዱሳኑ ይጸልያሉ ስለኛ። ቅዱሳኑ ብቻ አይደለም መላእክቱም ስለኛ ይጸልያሉ ብለው ያንቹ የእርሻ አንዳንድ የብረት የምታደርጊባት መካነ ኢየሱስ ታምናለች። መጽሐፍ ቅዱስም ጠቅሳለች። ትችላለች። እኔ እኮ አታምንም አላልኩህም። ልታምን ትችላለች። ልዩነት የለንምም አላልኩህም። በዚህ ረገድ ልዩነት ሊኖር ይችላል። ግን ታዲያ ያልገባኝ ነገር ወንጌል እኮ አይደለም ብለሽን ነበረ። ይሄን ቅድም እኛን ኦርቶዶክስን ስተች ነበረ። በዚህ ምን ብለሽ ነው የተቸሽው? ይሄ ትክክል ትምህርት አይደለም ነው። ህይወት የሚገኝበትን ትምህርት ቆይ እኮ ለምሳሌ ይሄ ትምህርት ህይወት አይገኝበትም ብለሽ እኮ ነው የወጣሽው አይደል? ቅዱሳኑ ይጸልያሉ ስለኛ፣ መላእክቱ ስለኛ ይጸልያሉ የሚለው ትምህርት ህይወት የለውም አይደል ብለሽ ወጣሽው? ህይወት ያለበት ትምህርት ኢየሱስ ክርስቶስን ሴንተር ያደረገ ትምህርት ነው። መላእክን ሴንተር ይሄ ትምህርት ህይወት አለው። አሁን የነገርኩሽ ትምህርት አለው ህይወት አለው ወይስ የለውም? ትምህርት ነው፣ ግን መዳን የሚገኝበት የክርስቶስ ኢየሱስ አዳኝነት ነው ጎልቶና ደምቆ መሰበክ ያለበት። ገባኝ። አሁን ይሄ ትምህርት አሁን የተናገርኩት እግረ መንገዳችንን ልንነጋገር ልንማር እንችላለን በዚህ ጉዳይ ላይ። እኔ አልኩሽ አይደለም ጽዮን፣ ኢየሱስ ነው ጽዮን። ይሄ ትምህርት አሁን የተናገርኩት ህይወት አለው ወይስ የለውም? መላእክት ይጸልያሉ ስለኛ፣ ቅዱሳን ስለኛ ይጸልያሉ፣ ህይወት አለው ወይስ የለውም? እኔ ይጸልዩልኛል ብዬ አላምንም። እኔ ጸልያለሁ፣ መልስ ግን ያመጡልኛል፣ ያበርቱኛል፣ ይራዱኛል። ስለዚህ እኮ እንደዚህ ብሎ የሚያስተምር ሰው ተሳስቷል ወይስ ትክክል ነው? እንደፈታው ነው። ትክክል ነውም ተሳስቷልም አልልህም። እኛን እኮ ተሳስታችኋል ብለሽ ነበር እኮ ቅድም ጽዮን። ማመኔ ስለሆነ እኛን ተሳስታችኋል፣ እንደዚህ አይነት ትምህርት በማስተማራችሁ ተሳስታችኋል እኮ ስትይ ነበረ ቅድም። በቃ እነሱም ተሳስተው ይሆናላ ትምህርታቸውን በቃሽ። አሁን እነሱን ስላየሽ ነው ትንሽ የከበደሽ። ይሁን ችግር የለውም። ብንዬ በቃ ጨርሻለሁ። ይሄን አትሊስት ያው ብዬ ነው። እሺ እውነት ነው፣ እውነት ነው። ቃልዮት ያሰማለን። ጽዮን እንግዲህ በ13 ዓመትሽ ነው አይደለ ከቅዱስ ቤተክርስቲያን ወጣው የምትይው? በ13 ዓመትሽ እንግዲህ በቅዱስ ቤተክርስቲያን ውስጥ እንግዲህ እዚህ ያላችሁ እንግዲህ አሁን እህታችን እንግዲህ ከ50 በላይ ምናምን ልትወጥ ትችላለች እና በ13 ዓመቷ ነው ከቅዱስ ቤተክርስቲያን ወጣው የምትለው። በላይ አዋልደኛል እንደ ቢኒ ከ50 በላይ ልትሆን ትችላለች። አየውሽ እኮ በፎቶ አይደለም በፎቶ ከሆነ አንተ ከ70 በላይ ትመስላለህ። እኔ 49 ዓመቴ ነው። እሺ ታዩ እሱ በ13 ዓመትሽ ነው ከቅዱስ ቤተክርስቲያን ወጣው የምትይው እና ከቅዱስ ቤተክርስቲያን በ13 ዓመቴ ወጣው ካልሽ እስቲ በቅዱስ ቤተክርስቲያን ቅዳሴም ተካፍያለሁ ብለሻል። በ13 ዓመትሽ በ13 ዓመትሽ በቅዱስ ቤተክርስቲያን ውስጥ እንግዲህ በቅዳሴ ሰዓት ምን ይነበብ ነበር? እስቲ ንገሪንና እንጨርስ። ግዕዝ ነው አላልኩም? ቅድም ተናግሬያለሁ። በዚህ ጉዳይ ላይ ደግሜ አልናገርም። ግዕዝ ነው፣ ትርጉሙንም አላውቅም። ቅዳሴ ግን አስቀድሳለሁ፣ አስቀድሼ አውቃለሁ። ስጋና ደሙን ወስጄ አውቃለሁ። ከአያቴ ጋር ቤተክርስቲያን እሑድ እሑድ አልቀርም። ስለዚህ ምንም የሚነበበውንም አታስታውሽም፣ አታውቂውም ማለት ነው። አማርኛ የሚነበበው ታምርና ገድል ነው። እሱን እሰማለሁ። አስደንጋጭና ምን ላይ ነው የሚነበበው? እሺ ታምርና ገድል በአማርኛ የሚነበበው የቱ ሰዓት ላይ ነው? እስኪ ንገሪኝ። አውደ ምሕረት ላይ ከቅዳሴ በኋላ ደጅ ተሰብስበን ይነበባል። አውደ ምሕረት ነው የሚባለው። እሺ አውደ ምሕረት ላይ ከቅዳሴ በኋላ አዎ ይነበባል። ለምሳሌ ቀኑ 21 ከሆነ የማርያም ይነበባል። 21 ከሆነ የማርያም 19 ከሆነ የገብርኤል ብቻ በየቀናቱ። እሺ እንግዲህ ትውልድ እንዲዳኘን ነው ይህን ጥያቄ የምጠይቃት። ይቅርታ እንዴ፣ በጣም ይቅርታ። እኔ አሁን እርግጥ የዛሬ በ13 ዓመቷ ስለ ቅዳሴ አስታውሳ አሁን ላይ የመናገር ቴንደንሲ ያላት አይመስለኝም። ዝም ብላ በግምት ነው የምትናገረው፣ ሚዲያ ላይ በምትሰማው ነው የምትናገረው። ግን አሁን ራሱ እሷ ያለችበት ቤተ እምነት ውስጥ ያለውን ዶክትሪን ታውቀዋለች ወይ? እንደው በጠይቃት ምን ይመስላል? እሷ ራሷ እዛው ቤተክርስቲያን ውስጥ ያለችበትን ሲሆን ይሰማሻል እህቴ? እኔ የመጨረሻ ጥያቄ አይሰማኝም። እሺ ከተሰማሽ አንቺ አሁን ያለሽበት ለማውራት ብዙ አያለ ቢኒ እዛ ራሱ እሷ ራሱ የራሷን ቤተክርስቲያን ዶክትሪን
አታውቀውም። እሱን እኮ አሁንም እሱ እኮ ግን ምንድነው ደሜ አሁን ይኸውልህ ወጣን የሚሉትን አይደለ እንግዲህ ዋና ነገር ሰኞ የምናደርገው አሁን እቺ ቅድስት ቤተክርስቲያን እውነት ለመናገር ኒውትራል የሆናችሁ ፕሮቴስታንቶች ፍረዱ። ከቅዳሴ በኋላ ወደ ውጭ ተወጥቶ እንግዲህ ቤተክርስቲያን ቅዳሴ ላይ ነው ንግስ ከሌለ በሰላም ሂዱ የምትለን ማለት ነው። ተቀጥላለህ ቢኒዬ። እችም ብቻ ጨርስላት ጽዮን እንደው እግዚአብሔርን ከፈራሽ እስቲ አንቺ ያለሽበት ቤተ እምነት አንተ ሳትሆን ቢኒያም ይቀጥል። ግድ የለሽም አትፍሪ፣ እኔን አትፍሪ፣ ግድ የለሽም። እኔ ምንም አልልሽም። አይ ግን መንፈስህን ስለማልፈልግ ኖ እኔ ወድሻለሁ፣ በክርስቶስ ፍቅር ወድሻለሁ። አትፍሪ። እውነቴን ነው እህቴ። እኔንም ቢኒንም ዮኒ ማኛንም የዳሰሰን እግዚአብሔር አምላክ አንቺንም እንዲያስሽ ጸሎቴ ነው፣ መለዬ ነው። መዝሙረ ያሬድ እንደዚህ ነበር። እኔ ጴንጤ በነበርኩ ሰዓት ዋጋ እየከፈለ ምን እያለ ለዚህ የበቃሁት ማለት ነው። ስለዚህ እህቴ እስቲ አንቺ ያለሽበት ቤተ እምነት ውስጥ ያሉትን 5ቱን ሶሎዎች ንገርኝ እስቲ እህቴ። 5ቱን ሶሎዎች ንገርኝ እስቲ። ይሰራልሃል። እኔ ለመፈተን ነው ወይስ ምንድን ነው? የጥያቄ ዓላማ ምንድን ነው? የጥያቄ ዓላማ ትርጉም አለው? አላዋቂነቴን በአደባባይ ለመግለጥ ነው? ምንድን ነው ዓላማ? አይደለም፣ አላዋቂነት ስለመግለጽ ሳይሆን አዳምጪኝ የኔት ለመግለጽ ሳይሆን እምነት በስሜት የሚመራ ስላልሆነ በስሜት ምክንያቱም መጽሐፍ ቅዱስ አይተሽ ከሆነ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። ተረድተሽኛል? ስለዚህ በስሜት ከምትመሪ ከጠፉት ውስጥ አንዱ አንተ ነህ። ግድ እሺ፣ አዳምጪኝና ከዛ ትቀጥያለሽ። አሁን አንቺ በስሜት ውስጥ ከሆንሽ ያለሽው መዝሙረ ያሬድ የሚገርም ትምህርት ነው እያስተማርሽ ያለው፣ የሚገርም ነገር እየነገረሽ ነው ያለው። መዝሙረ ያሬድ አንተን ሳልባርክ ማለፍ አልችልም እኮ። አዳምጪኛ የኔ እናት አዳምጪኛ። አሁን እኮ ለአንቺ የሚጠቅም ነገር እየነገርኩሽ ነው እና እነዚህን ነገሮች ግድ የለም ለሌላ ሰው ንገረው። ደምረው እወድሻለሁ፣ አከብርሻለሁ። አንድ ቀን ወደዚህ ቅዱስ ቤተክርስቲያን እንደምትመለሽ ተስፋ አድርጋለሁ። ሰው እንደዚህ እናድርግ። ቢኒዬ ጽዮንዬ፣ በጣም እኔም ደስ ብሎኛል ስላገኘሁሽ። በሌላ ቀን ግን በደንብ እንገናኝ፣ እዚሁ ቤት እንገናኝ። አይ ቲንክ ሰኞ እንደዚህ ፕሮግራም ካለው ቢኒ እኔም አመቸች ብቅልና ምንድነው ኔክስት ታይም የምናደርገው? ይልቅ ከጋበዛችሁኝ አይቀር እኔ ብዙ ሰምቻችኋለሁ። እኔንም እንድትሰሙኝ 1 ደቂቃ ፍቀዱልኝ። በክርስቶስ ኢየሱስ ጽዮን አንድ ልሰጥሽ ነው የኔም መልእክት እንገርሽ። ኔክስት ታይም ሰኞ እንገናኝ፣ ከቻልሽ እንገናኝና ያለሽን ጥያቄ ሁሉ ይዘሽ ነይ። በነገረ ክርስቶስ ለምሳሌ በነገረ ክርስቶስ ላይ፣ በነገረ ስላሴ ላይ፣ በጥምቀት ላይ፣ በቁርባን ላይ፣ በነገረ ትንሣኤ ሙታን ላይ ያለሽን ኦርቶዶክስ ቤተክርስቲያን ትክክል ትምህርት የላትም የምትይውን ነገር ይዘሽ ነይና ረጋ ብለን ጥያቄዎችሽን ብቻ እየተቀበልን አሁን እኔ ነበርኩ ቼንጅ እንትን ሰናወራ የነበረው አንቺ ደግሞ ኔክስት ታይም ይዘሽ ነይና ከዛ በደንብ እናወራለን። ትልቁ ነገር መማማር አይደለም እና ያላወቅነው ማወቅ ስለሆነ እንደሱ እናደርጋለን። ኔክስት ታይም እንገናኛለን። እግዚአብሔር ይመስገን። እሺ፣ ግን አንድ ነገር አለ። በክርስቶስ ኢየሱስ ነው ህይወት የሚገኘው እና ብዙ ጊዜ ሴንተራችን ኢየሱስ ቢሆን የመዳን ሴንተሩ እሱ ስለሆነ የመጽሐፍ ቅዱስም ዋናው ኢየሱስ ነው። እኔ እሱን በማመን ነው ህይወት ያገኘሁት። እርፍ ብያለሁ፣ ሰላም አግኝቻለሁ። በክርስቶስ ኢየሱስ ላይ ጥያቄ ልጠይቅሽ። ሰውን አስተምሩት ስለ ኢየሱስ። ቆይ የትኛውን ኢየሱስ ብለን እኮ በፈቀደ እንጠይቅሻለን። በመጀመሪያ ደረጃ የትኛውን ኢየሱስ ነው ያገኘሽው? ስለዚህ ረጋ በይ እና እንደዛ አይነትም ካለሽ የትኛውን ኢየሱስ የሚለውን እንጠይቅሻለን። በነገራችን ላይ እንግዲህ ፔንቴኮስታል ነኝ ብለሻል። ጅምሩ 7 ነው ኢትዮጵያ። ስለዚህ ከየትኛው ኢየሱስን እንደሆነ ያገኘሽውንም መጠየቅ እንችላለን እና
እንዳላገኘሽው ግን እርግጠኛውን የምናገረው ለምሳሌ ጌታ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው፣ ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት ያገኛል፣ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ይላል። እንግዲህ ይሄ ቃል በነገራችን ላይ ይሄ ትእዛዝ የጌታ ትእዛዝ ነው እና አንቺ በእውነት ለመናገር የጌታ ስጋና ደም አማናዊ ነው መቼም የዘላለም ሕይወት አገኘው ብለሻል አይደለ? ይሄንን በእውነት በምትፈጽም ቤተክርስቲያን ውስጥ እንደሌለሽ ሕሊናሽ ያውቀዋል። ስለዚህ አሁን አየሽ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም ነው የሚለው ቃሉ እና አንቺ አሁን ስላልሽ ያገኝሽ መስሎሻል። 100% የምነግርሽ ያለሽበት ቦታ እውነተኛውን ክርስቶስ የያዘ ቦታ አይደለም። እሱን ደግሞ በመረጃና በማስረጃ አሳዩን ካልሽ ተረጋጊና ልብሽን ከፍተሽ ቆይ ወይዘሮ ጽዮን ከገባሽ ቆይ ረጋበይና ስሚኝ። ስለዚህ መጽሐፍ ቅዱስሽን አውጥተሽ በመጀመሪያ ደረጃ ታምኛለሽ ወይ? የጌታ ስጋና ደም አማናዊ ነው ብለሽ ታምኛለሽ ወይ? አየሽ ጌታ እኮ ነው ያለው። ከዛ በኋላ ጌታ ራሱ ምን አለ? ያመነ የተጠመቀም ይድናል ይላል። ስለዚህ የትኛው ያዘዘሽ ነው? በእምነት ብቻ የሚል የመጽሐፍ ቅዱስ ትምህርት የለም እና እኔ ጥቅሶች ካሉሽ መወያየት ይቻላል። ከዛ በተረፈ ይኸውልሽ አሁን ይህ ዝም ብሎ በመጮ በመደዴ በማለት አይደለም። አሁን መረጃ ነው የምጠይቅሽ። በአጭር አማርኛ አንድ ጥቅስ አወጣልሽ እና ይህን ጥቅስ ቤተክርስቲያንሽ ታምንበታለች፣ ታደርገዋለች። አታደርገውም ካልሽ እንሰነባበታለን ማለት ነው። እውነተኛ የኢትዮ ክርስቶስ ቤተክርስቲያን እውነት ለመናገር ምን እንደምትመስል በአንድ ጥቅስ አሳይሻለሁ፣ ያለ ድርድር ማለት ነው። ሁላችሁም ይህን ጥቅስ እንድትለጥፉልን። ያለሽበት ቦታ ራሱ በ13 ዓመትሽ ነው ሄድሽው። በዚህ ራሱ መመለስ ነበረብሽ። በነገራችን ላይ በዚህ ቃል አሁን በመቀጥዬ በማነሳው ጥቅስ መመለስ ነበረብሽ። በእውነት ለመናገር ትንቢተ ሚልክያስን ታውቂዋለሽ? ያው ፕሮቴስታንት የትንቢት መጽሐፍን ይወዳል። ትንቢተ ሚልክያስ አለሽ አይደለ? ካለሽ አጭር ጥያቄ ነው የምጠይቅሽ። ትንቢተ ሚልክያስ ምዕራፍ አንድን እየሰማሽ ነው አይደለ? እንድሰማ ብቻ ነው እንደ የተጠራሁት እንዳወራ። በቃ አሁን እሱን ነው የምንጠይቅሽ። አሁን የምንጠይቅሽ እሱን ነው የምንጠይቅሽ እሱን ነው። በእርጋታ ስሚና ከዛ በኋላ መልስ ሰጭንና ከዛ የትኛው ኢየሱስ? አሁን ኢየሱስ በነገራችን ላይ በስሜ ይመጣሉ እኮ ብሏል እኮ። በስሜ ይመጣሉ ስለተባለ የትኛው የሚለውን እንለይ። ቆይ አንትን በያት። ቆይ አሁን እድል ሰጥሻለሁ እኮ አሁን ቆይ ረጋበይና አሁን የምጠይቅሽን ጥያቄ ነው። አሁን ትንቢተ ሚልክያስ ላይ አውጭልኝ አንድ የመጽሐፍ ቅዱስሽን። እራት እየሰራው ነው ቢኒያም። እሺ ትንቢተ ሚልክያስ ምዕራፍ 1 ቁጥር 10 እና 11 ከራት በኋላ አንብቢውና የአንቺ ያለሽባት ቤተክርስቲያን ንጹህ ቁርባንንና ዕጣን ታጥናለች ወይስ አታጥንም? ይሄንን አንብበሽ ትመልሻለሽ ማለት ነው። ምን አልሽ? የብሉይ ኪዳን ጥቅስ ነው ያልሽው? አትልም። ራት እየሰራሽ ከሆነ የብሉይ ኪዳን ነው አልሽ። ሌላ ሰው እናስገባ። ራስ ጨርሽ ነይ። እሺ ፕሮቴስታንት የሆናችሁ መምህር እስኪያስ እንኳን ደህና መጡ። ራት እስከምትሰራ ትጨርስና። እሺ እንዴት አመሻችሁ? እንዴት ዋላችሁ? መዝሙረ ቃለ ሕይወት ያሰማል። እንኳን በሰላም መጡ። አሜን አሜን። አብራ ያሰማን። ወረደ። እሺ አንዱ ገብቶ ነበረ። ካሎሮ የሚለውን አስገባው። ካሎሮ ዝም ብሎ ነው አውቀዋለሁ። ሙለታ አለ። እሺ ሙለታው ቅድም ነበረ። ሙለታ ቅድምም ስለነበርክ ና ሙለታ ና ግባ በርክ ሙለታ ና። እሺ ቅድም የነበራችሁን እዛ ተሰብስባችሁ ስትናገሩ የነበራችሁ ማለት ነው። እሺ ሙለታ ና። ሙለታ ዲጄ ማስኬት ነው።
እጅግ በጣም ይቅር አለው ይሰማል። እሺ አዎ። እጅግ በጣም ይቅርታ። በጣም የኔ ጉዳይ ቢሆን እንደዚህ ባልደፈርኩ ነበረ። ነገር ግን የአንድ ትልቅ አባት ጉዳይ ነው። ዮኒ እና መዝሙረ ይቅርታ ዲያቆን ካላችሁ እናንተ ጋር አንድ ጉዳይ የመጣ ጉዳይ ነበረ ስለ አንድ አባት ዲያቆን አለው። አዎ መረጃ ላኩልኝ ብዬ እየጠበቅኩኝ ነው እና መረጃ ፈልጋለሁ ብዬ እየጠበቅኩኝ ነው። ደውለው ነበረ። ደወሉም በወንድሞት የሆነ ከወንድሜ ጋር አውርቼ ነበረ። እልክልሃለሁ ብሎኝ እየጠበቅኩኝ ነው። እሺ መላኩን እንትን ብያለሁ። ከዮኒ ጋር አንድ ላይ ስላየኋችሁ አጋጣሚ ያሉት ነገሮች ብዙ ነገሮች ስለተባለ ዮኒም እዚሁ ስላለ በዛ ምክንያት ነው ደፍሬ ይቅርታ በተደጋጋሚ ኮሜንትም ጽፌ ነበር የገባሁት። ከታችም ያላችሁ ይቅርታ እንትኑን በእርግጠኝነት ከዛሬ የማያልፍ ነው ማለት እንዲሆን አድርጋለሁ። በብዙ ነገር እዚህ ቪዲዮ ላይም አጋጣሚ ዛሬ ቪዲዮ ፖስት እንዲደረግ ተጠይቆ ፖስት አድርጌ ነበረ እና እዛው ላይ ቪዲዮ ላይ ራሱ መረጃዎችን አታች ለማድረግ ሞክሬ ነበረ። ኦኬ እሺ፣ ፎሎ አድርገኸኛል ግን ልልክልህ አልቻልኩኝም። በቃ ችግር የለውም። ምንድነው በማኅደረ ስብሐት ቅድስት ልደታ ለማርያም እኔ ሳገለግልባት የነበረችው ደብር ያደኩባት ደብር አባት አሉ። በጣም የተወደዱ አባት የጉሮሮ ካንሰር ታመዋል እና በጣም 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 እየተቸገሩ ነው። በብዙ ነገር ውስጥ እያለፉ ነው። እንግዲህ አስቡት የጉሮሮ ካንሰር እንዴት ከባድ እንደሆነና አቅም የላቸውም እንደምታውቁት ነው። ስለዚህ እሳቸውን ቶሎ ተረባርቦ ልጆች አሏቸው፣ ባለቤት አሏቸው። ልጆቻቸውን በብዙ ችግር ውስጥ ያሉ ናቸው። የጤና ችግርም አለ ልጆቻቸው ጋር እና ብዙ ትንሽ እየተቸገሩ የተሰቃዩ ነው ያሉት። ስለዚህ እናሳክማቸው፣ እንርዳቸው የሚል ሀሳብ ነው። መረጃ ይምጣ ከቤተክርስቲያኗም ከደብሩ አለቃም የሚል አንዳንድ ነገሮች ከሐኪም ቤትም ብያለው። እሱ ሲመጣ ያው ዮኒና እኔ ተነጋግረን ዮኒም ቃል ስለገባ በዮኒ ቤት እሱን እናደርጋለን ማለት ነው። ጊዜው ሲደርስ እነግራቸዋለን። መጀመሪያ ግን መረጃዎቹ በደንብ ይሰብሰቡ ብዬ ነው። እሺ እና በቃ ይላኩልኝ ከሰማኝ ወንድሜንም ነግሬዋለሁ በእርግጥ እንዲከታተልልኝ። በቃ ቢን ያስገባና ያው ጨርሻለሁ። ጉዳዩ ይሄ ነው ብዬ ነው ግራ ልክሰማለን። እግዚአብሔር ይፈውስልን። አሁን ሄቨን አሁን ለምንድን ነው የመጣሽው? እሺ ሄቨን ለምንድን ነው የመጣችው ዛሬ? ዋይ ቢኒሽ በቃ ተሳስች ፔን ሰላም ልልክ ነው ቢኒ። ግን ጥያቄ ስለነበረኝ ነው ከተፈቀደ ለምን መጣቻለ? ቆይ ጥያቄ አንፈቅደልሽም። ምክንያቱም አንቺ ከኦርቶዶክስ አልወጣሽም አይደለ? ቢኒ እኮ ታስቀኛል። እንደኔ አይነት ኦርቶዶክስ ተቀበላላችሁ? ምን አገባኝ ከተቀበላችሁ። አይ ቢኒ ተው፣ እኔ ኦርቶዶክስ አይደለም። እኔ ይሄ ዋውን እኮ ይኸውልሽ ከአንቺ ጋርም እኮ ውይይት ማለት ምንም የሚከብደን ነገር እኮ አይደለም። ዞሮ ዞሮ አሁን የክህደት ትምህርት ነው። ስለዚህ እሱንም እወያያለሁ ካልሽ መቀጠል ትችያለሽ። ግን አሁን እዛ ቤት ፕሮቴስታንቶች ተሰብስበው ቅዱስ ቤተክርስቲያን ሲናገሩ ስለነበር ይሄንን መልስ ለመስጠት ሊገባ ነው። ስለዚህ እነ ሙለታ እነ ሳሚ እንደዚህ በቃ እና በቃ እየተናገሩ ነበር። አሁን ቅድም ሙለታ ለምሳሌ የወጣሁት በሰዓታት ነው ብሏል። በሰዓታት ባደረገችው ነው ብሏል። ሳሚ በደረበችው ነው ብሏል። ምናምን እነሱን ጥሩልን እና እንወያይ። የወንድ ልጅ ሰስ ደግሞ ከፈለግሽ ያው በረከትን ይዘሽ መጣሽ እንደ ልማድሽ የዛሬ 2 ዓመትም እንድወርድልክ ቦታ እንድለቅ በቀደም እኔ ተሳስተው ይሁን አላውቅም። እኔ መዝሙረም እዚህ ስላለን እኔ በጣም የምወዳቸው መምህር በረከት በስላሴ አንድ ነው ያሉት። እኔ ቪዲዮ ምናምን አልለጥፍም በኦርቶዶክስ ላይ ታውቃለህ፣ አልወድም። ምክንያቱም በጣም በስርዓት ስለሚናገሩ እኔ ማስረጃ ማቅረብ ምናምን አያቅተኝም። ግን ብዙ ሰዎችም ሰምቷል የዛን ቀን እሳቸው እነሱ ከምን አንጻር እንደሆነ እስከ ዛሬ ይኸው ሳምንት በሶስተኛ ሳምንት ነው ዛሬ የመጣው ቲክቶክ ላይ ተመልሼ እና በጣም ተገርሜ ነበረ። ሳምንቱ ሙሉ ሳይ ምናምን ነበረ እና ለምን እንዳሉ ብትጠይቁልኝ ደስ ይለኛል ፕሊስ። እኔም የሆነ ነገር ብዬ ልውጣ፣ ይቅርታ። ሄቨን ሰላም ነው። እንዲሁም ቤኒሻ የሆነ ነገር ማለት ፈልጌ ነው።
መቼ ነው ኦንሊ ጂሰስ የተጀመረው? እሱን ንገሩኝና ትንሽ እንትን ብረዳ። መቼ ነው የተጀመረው ኦንሊ ጂሰስ እንደ ሃይማኖት? ሄቨን መግባቷን እንጂ መጀመሩን አታውቅም። ግን መልሶን ስጡኝ። እሺ ብንዬ እውነቴን ከአድዋ ድል በፊት ወይስ በኋላ ነው? የሆነ ማወቅ ስላለብኝ ብዬ ነው። ለምን ወጣች እናቱ? አይ ለማወቅ ነበር። አስወጣችኋት? እንዳይሆን እንዳታስወጧት። አይ ራሷ ነው የወጣችው። ለማወቅ ነው። ኤኒዌይስ መልካም ጊዜ ይሆንላችሁ። ሌላ ጊዜ በሰፊው ፕሮግራም ሲኖራችሁ ደስ ብሎኝ እመጣለሁ። ተባረኩልኝ። ቆንጆ ውይይት ነበረ። እኔ የመዝሙረ ያሬድን ትዕግስት ሳላደንቅ አላልፍም። የእሱን እኔ ፈጣሪን የምለምነው ሩቧን እንድትኖር በጣም 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 ጨጓራው በትክክል ከሰራ አላቅም፣ ግን የእሱን ሩብ ፈጣሪ ቢሰጠኝ ደስ ይለኛል። በእውነት ተባረኩልኝ። ቀደም ያለው መዝሙረ ያሬድም እውነት ነው። ዶክመንት አጣራልኝ ብዬ ሆነው መዝሙረ ያሬድን እኔ ጋር ነበር ሰዎች የመጡት። አይ መዝሙረ ያሬድ ወንድሜ ቼክ ያርግ የቤተክርስቲያን ጉዳይ ስለሆነ እሱ ደግሞ ዲያቆን ነው በቤተክርስቲያን። ስለዚህ እሱ ቼክ አርግልኝ አጣራልኝ ብዬው እንደ ታናሽ ወንድም ታዞኝ እሺ አጣርቼ ዶክመንት ሲመጣ እውነት ከሆነ የቤተክርስቲያን አባት ከሆኑ እንረዳለን ብሎኛል። ዶክመንት እየጠበቅን ነው። ስለሌላው ስለነበረን ግን እጅግ አድርጌ አመሰግናለሁ። ተባረኩልኝ። መልካም ጊዜ ሆንላችሁ። ተስፋ እንግዲህ ብቅ ጠይቀን አንዴ ግዴታዬ ነው። ደግሞ ትምህርት ካለ ንገረኝና የሆነ ጊዜ አንተ ቤት ይሁን በምትለው ኤኒታይም ቤቱ ክፍት ነው ታውቃለህ ስለሆነ አረብሽ ብዬ ነው። አዎ ሰሞኑን ትንሽ የቴክኒክ ብልሽት አለ። መዝሙረ ወይ መምህር ዮኒ ባለፈው የጀመረውን ለምን እንዳቋረጠ ይጠየቅልን። እኔ ብዙ አጀንዳ አልተቋረጠም፣ በእውነት አልተቋረጠም። ምን ይሆን መሰለ አሁን ዲያቆን ያሬዶ ምንድን ነው መሰለ እንደዚህ ከፖለቲካ የተነካካ ምናምን ነገር ሲኖር ድርሽ አይልም፣ እምነቱ ስለማይፈቅድለት። ኖ እሱን ሳይሆን ባለፈው የጀመርከው ኑና ተጠየቁ የትኛውን ኢየሱስ ነው የምትሰጡን? እሱንማ አይመጡም እኮ ተዉ እኮ። ግን ውይይት አስጀምረህ ነበረ፣ ትምህርትና ውይይት አስጀምረህ ነበር። አልመጣም አሉኝ እኮ አባቴ። ኦኬ ተዉት እኮ እነዛ በሙሉ አንገባም አሉ። እነ መዝሙረ ያሬድ ሲመጡ ሳየው አይ አንገባም አሉ። በዛው ቀረና ያው እነ መዝሙረ ያሬድ እየመጡ ግን ያስተምራሉ። አሁን ሰሞኑን ያለው አጀንዳ ጥሩ ስላልሆነ ትንሽ ፖለቲካ ያደላ ስለሆነ ለዛ ነው እነ መዝሙረ ያሬድም ያልመጡት፣ ያው ስለማይመለከተው። ባይቆም ግን እሱ ብዙ ነፍሳት ታተርፍበት ነበር። ኧረ ቢመጡልን በደስታችን። ኖ እነሱ ባይመጡም አንተ የምታስተላልፋቸው መልእክቶች ከነ መዝሙረ ጋር ከሌሎችም ወንድሞች ጋር ሆነ። አዎ ሰሞኑን ይችን ጉዳይ እንጨርስና እንመለሳለን። ዳሱ ተጥሎ ሲያልቅ ትመለሳለህ። አዎ ይሄኛውማ ዳሱን ስንጨርስ እንመለሳለን። ብዙዎቹን ያንጫጫ ስለሆነ በወንጌል ደረጃ እየተሰበከ ስለሆነም ግዴታ ነው መናገር አለብን። ወንጌል ነው እና ያሬዱ ነው የማያምኑበት ወንጌል መሆኑን እንጂ ሌሎቹ አምነውበታል። እነሱ አምነውበት እንጂ ወንጌል መሆኑን እኛ አምነንበት ከሌሎቹ ጋር እየተነጋገርንበት ቸርቹን ላይ እየተሰበከ ነው። እውነት ነው እየተሰበከ ነው። አይ ስላየው ነው። እግዚአብሔር ምስክር አይቷል። ያሬዱ ዮኒ እኔ እናንተ እኮ የምናወራውን ታውቃለህ መቼም ሰው እኔም ተናግሬያለሁ። ምንድነው በተለይ ቤተክርስቲያኗ በውሸት ሲከሱ ቴዲ አፍሮን ልክ እሷ ዘፈን እንዳለችው አድርገው አንተ ግጥም የሰጠው መስሎኝ ሁላ ነበር። እንደዛ ከአባባላቸው አንጻር እንደዛ ከኔ ቀጥሎ ስቱዲዮ የገባ ነው ይመስለኝ ዘምር እሱ እንደዚህ በጣም ሲዋሹ ነበረ ቤተክርስቲያን ላይ እና ለዛ ተገቢ መልስ እኔም ሰጥቻለሁ፣ ወንድሞቼም ሰጥተዋል። በተረፈ ግን በዘፈኑ መልእክት አስተላልፈዋል። መልእክቱም ስለተላለፈ ነው የሁሉ ረብሻ የመጣው። የሁሉ ፕሮቴስታንት ፓስተሮች ለሌላ ዘፋኝ ጸጥ ብለው ለሌላ እንትኖች ጸጥ ብለው
የሆነ መልእክት ስላገባቸው ነው ያ ሁሉ ረብሻ፣ ያ ሁሉ ፓስተር፣ ያ ሁሉ ነቢይ መግለጫ እየሰጠ ሲጨናነቅ የነበረው እና ራሳቸውን ያስፎገሩት። እንዲሁም በዚህ ባይዘው ዘፈንም በደንብ ሰምተዋል። እኔ እንዲሁም ቢቻል ሁሉም ቪው ቼክ ቢደረግ በሃይማኖት ኖሮ የእነሱ ይበልጥ ከመቶ ሚሊዮኑ ቪው ምናምን የነሱ። አዎ በደንብ ቁጭ ብለው ያዳምጡት። በጣም ደጋግመው ይቺ ለሆነች መዝሙሬ ብለው አስቀምጠዋታል። በሚቀጥለው የምዘምርባት በዚህ ነው ብሎ አንዳንዱንማ ከአሁኑ ተቀባብለው ይዘዋታል በሚቀጥለው ዓመት ብለው። እውነት ነው። ስለዚህ አትለጥፉ ነው ዋናው። ዘፈን ይኸው አብዛኛው እውነተኛ ኦርቶዶክስ በተለይ በቤተ ክርስቲያን ያሉ ትምህርቷን የሚወስዱ ዲያቆናቶች ምናምን ዞር ብለው ትዝ ብሏቸው አያዩ። እውነት ለመናገር እሱን ደግሞ ልቦናቸው ያውቀዋል። ግን መልእክት ሲሆን ማንም እንደ ኢትዮጵያዊ ይሰማል። መልእክት ያለው ነገር ተደማጭነት አለው በየትም ቦታ ላይ እና እንዳልሰሙ ሆኖ መተቸት ትርፉ ትዝብት ነው። እንዳልሰሙ ሆነው ሲረግሙ ውለው እንዳልሰሙ ሆነው፣ ይሄ ደግሞ ውሸት ደግሞ መጽሐፍ ቅዱስ ላይ ካሉት ትእዛዛቶች አንዱ ነው። እንዳልሰሙ ሆኖ መዋሸት፣ እግዚአብሔር የማይፈቅደው ነገርን ማድረግ ጥሩ አይደለም እና ከነሱ ውስጥ ደግሞ እነ ዶክተር ደረጃ ያሉ የተማሩ ብቃት ያላቸው እውቀት ያላቸው በዛ አገልግሎት ለረጅም ዘመን የኖሩ ሰዎች ሀቁን ሲናገሩ ነበር እና አንዳንዴ ማስተዋል መልካም ነው። ማስተዋል መልካም የተገኘውን ነገር በሙሉ ለኦርቶዶክስ ሰጥቶ አይቻልም። ከአድዋ ድል በኋላ መተን እንደዚህ ለማለት መድፈሩ ራሱ ጥሩ ነው ብዬ አላስብም። ያንን ነው የምለው። እግዚአብሔር ያክብርልኝ፣ ሁላችሁንም እግዚአብሔር ይጠብቅልኝ። እንግዲህ በምታዩት መልኩ ኦርቶዶክስ እግዚአብሔር ነው የሚጠብቃት፣ የሰው ልጅ አይደለም። እግዚአብሔር ነው ያቆማት። ምንም ብትሆን እኛ የትም ብንንቀዋለል፣ የትም ብንሄድ፣ የትም ብንመጣ ኦርቶዶክስ ሁሌ ትኖራለች። እግዚአብሔር ያኑራችሁ። በትምህርት መጠንከር አለብን። እኛ የእኛን ድክመት ኦርቶዶክስ ላይ አንለጥፍ። የዮኒ ማኛ ድክመት እኔ አሁን ቄስ አደለሁ፣ ዲያቆን አደለሁ፣ ሰንበት ትምህርት ቤት ተማሪ አልነበርኩኝ። ወጣው ገባው ዮኒ ማኛ ኦርቶዶክስን ምንም የሚጨምረው የሚቀንሰው የለም። ግን ትምህርቱን ተምሬ ዲያቆን ሆኜ አስተምሬ ሁሉን ነገር ሆኜ በእውነተኛ ሳላጭበረብር ከሴቶች ጋር ሳልርመጠመጥ ሳልዋሽ ገንዘብ ሳልዘርፍ ከሆነ ሌላ ታሪክ። አሁን የወጡት የምለዋቸው አሁን በድቁና ስም የሚያጭበረብሩት በዶክመንት የተያዘ ነገር አለ በደንብ ተደርጎ። ስለዚህ ሌሎቻችን በተለይ ሀሳባችን ለተወዛገበብን ይኸው ወንድሞች ያሉ አስተማሪዎች መታችሁ ጠይቁ። ይሄ ጥያቄ አለኝ፣ ይሄ እንደዚህ አለኝ ብላችሁ ከጠየቃችሁ ሙሉ መልሳል። ሙሉ ነው ከምትጠብቁት በላይ። እሱ ብቻ ሳይሆን መጽሐፍ ቅዱስ ስለ ኦርቶዶክስ ይመልሳል። መጽሐፍ ቅዱስ ከዛ ሳይወጣ ሁሉም መልሳለና እግዚአብሔር ይጠብቃችሁ ነው የምለው። እግዚአብሔር ከኛ ጋር ይሁን። እግዚአብሔር ረዳናል። ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይሆንላችሁ። እናመሰግናለን። ቃልዮት ያሰማልን ዮኒ። አሜን። ቀን ወስነህ አንተም ቤትን ከፍተህ ለሚመጡት ውይይት ጥሩ ነው። በዚህ ቤተክርስቲያን ለደቂቃ የምናፍርባት አንድም ነገር የለም። አሁንም ጥያቄ ያለን የምትሉ ነበርኩኝ ብላችሁ ጥያቄ ያለን የምትሉ ከሆነ ሬዲ ነው። እንግዲህ ጸሎቷ ላይ ስህተት አለ የምትሉ ከሆነ ሬዲ ነው። በነገራችን ላይ ህዝብ ይዳኛል ማለት ነው። ህዝብ ይዳኛል። ዶግማዋ ላይ አሁን ቅድም እንደተባለው ደግሞ ሰዓታት ላይ ነው ችግሬ ብሏል ሙለታ። ሰዓታት ላይ ደግሞ ሙለታም ይመጣል። ሳሚም የደረበችው ነገር አለ ምናምን። ባይደዌ የቅድሟ ድራማ ሆን ተብላ የተዘጋጀች ነች። ኦርቶዶክሳውያን በጣም መንቃት ያለባችሁ ሆን ተብላ የተዘጋጀች ድራማ ነች። ቅድሟ እዛ ቤት ተደርጋ የነበረችው እና ሁላችሁም ንቁ፣ ቅዱስ ቤተክርስቲያን ወቁ ነው እያለ ነው። አሁንም ቀጥለን እድል እንሰጣለን። መግባት የምትፈልጉ ፕሮቴስታንት ነኝ ኦርቶዶክስን አውቄ ነው የወጣሁት የምትሉ ሰውት ዘውትር ሰኞ ይህን ነው የምናደርገው። መምጣት ትችላላችሁ፣ መነጋገር ይቻላል። በጣም ከባባድ ቃልም ቅድም ስትናገሩ ሰምቻለሁ። እዛ ቤት እንደነ ማን ነው ፓስተር አስማማው እንደዛ ስትናገር ሰምቻለሁ። ከየት እንዳመጣህና ከየት እንደሰማኸው ትነግረናለህ ማለት ነው። ስለዚህ እድል ሰጣለሁ። ጌትዬ እንኳን ደህና መጣ ብያለሁ። ሄቡ የእናንተን የስህተት ትምህርት
ክህደት ቀን ይያዝልን ካልሽ አሁንም በዚህ ህዝብ ፊት ቀን እንይዝና ለውይይት ተሰብስባችሁ እንደ ድሮ መምጣት ከፈለጋችሁ እድል ሰጣያችኋለሁ። ሀሳብ ካለሽ ማለት ነው። ወይ ከትልቅ አክብሮት ጋር ስህተት እንደሆነ ካወቅ በቃ መሟገት ነው ያለብን። አንድ ሰው ተሳስተሻል ካለ በቃ መሟገት ነው ያለብን። አንድ ሰው እሺ፣ ስለዚህ መምጣት ትችላላችሁ ማለት ነው። ከዚህ በፊት እንደምታደርጉት መምጣት ትችላላችሁ ማለት ነው። ከዛ በተረፈ ተባለ የተባለውን ነገር እኛ በውስጥ እናጠራለን። ሰዎች ዳጸ ልሳን ተናግረው አንዳንዶች ለማቀራረብ የሚናገሯቸው የተለያዩ ነገሮች ሊኖሩ ይችላሉ። እንግዲህ በአጭር አማርኛ ከሉትራን ጋር ከፕሮቴስታንት ጋር የልዩነቱን ማነው ከ3 ቀን በፊት ሀና መታ በደንብ አውርተናል። እኛ ቤትና ሀና መታ አውርተናልና ምንም እንደሚያደርገን ነገር የለም። በነገራችን ላይ በክርስቶሎጂ አንድ አይደለንም። ስጋና ደሙ ስለሚቀበሉ አንድ ነው። ምንም አንድ የሚያደርገን ነገር የለም። እነሱ እየተናገሩ ያሉት ሁለት ባህር እያሉ ነው የተናገሩ። ስለዚህ በክርስቶስ ትምህርት ላይ አንድ አይደለንም። በስላሴ ትምህርት አንድ አይደለንም። በሚስጥረ ጥምቀት አንድ አይደለንም። አሁን አንዳንድ ሰዎች የተለያየ ነገር በቃ እኮ ከ451 በኋላ እኮ ከማንም ጋር እኮ እኛ አንድ አይደለንም ባይደወይ ማለት ነው። እና ቀደምም የሚነገሩ ነገሮች አሉ። እንግዲህ የሚገቡ ሰዎችን እያየው እጠይቃለሁ። ቅዱሳን ስዕላትን በተመለከተ የተነሳ አለ። እኛ የሌለንበትን ጉባኤ እያነሱ ሁሉ ሲናገሩ ቅድም ሰምተናል። እና እችን ቅድስት ቤተክርስቲያን ከ431 በኋላ ከዛ 449 ላይ እንግዲህ አባቶቻችን የከፈሉትን ነገር ልናነሳ እንችላለን። እና በዚህ እውነት ሁላችንም እናስብ፣ እናስተውል።